ይሄንን ቪዲዮ የሰራችው እኔ ራሴ እቃወማታለሁ። ግን አውቃ ካልሆነ ይቅርታ ትጠይቅና ቪዲዮ ሰርታ ምናምን ነገር ሌላ ነገሮችንም ይቅርታ ትጠይቅና ከዛ ደግሞ ባህላችን የሚያስተዋውቅ ነገር ቪዲዮ ትስራ ነው የተባለ ያልኩት። ሌላ ነገር ምንም አላልኩ። አውቃ ከሆነ አሁንም ቢሆን ጭቅጭቅ እኮ ስለማልፈልግ ነው። ይኸውልህ በብዛት አሁን የራሳችንን ሰው መግፋትም ስለማልፈልግ ነው። አጥፍተሃል። ያጠፋኸውን ንግግርን ሁሉ እኔ ሪከርዱም ስላለ ነው። ቶ በቃ አጥፍቻለሁ ይቅርታ ብለህ መለያየት ነው ያለብን። እዚህም ያለ ነው። አሁን ወደ ሊያሾ ልንሄድ ስለሆነ እችኛዋ ዲአክቲቭ አድርገዋል አካውንታን፣ ወደ ሊያሾ እንሄዳለን። ይቅርታ አጥፍቻለሁ፣ ይህን ያክል በስፋት የገባ አልገባኝም ነበር። ይሄ ነው የራስን ወገን የሰደብኩ፣ ራስህን የሰደብኩ። ግልጹን ነገር ነው የምነግርህ። ግን በሳይ ይቅርታም ከጠየቅኩኝ እንደሰደብኩ ተደርጌ እንድቆጠር አልፈልግም ነው ጆከር እንጂ ይቅርታ ካስደበርኳችሁ በጣም ይቅርታ። ግን እኔ አልተሳደብኩም። በተሳደብኩት ወይ አይደለም ይቅርታ ያልኩት። አንድ ጊዜ ማንኛውም ነገር ስለመጣ እናመሰግናለን። ከይቅርታ በላይ የለም። መጀመሪያ ቪዲዮን አይተዋል አላየኸውም? ቪዲዮን አይቼዋለሁ። እኔ ትክክል ነው አይደለም? ትክክል ነው አይደለም? ለእኔ ምንም እንትኑ አልታየኝም። ግን ሁሉም ደግሞ የየራሱ የሚያዩበት መንገድ አለ። አንድ ጊዜ እኔ ልጠይቅህና እኔ ጠይና ትመልስኝ። እንዴት አንተ አማራ ነው የታልክ? አንድ ጊዜ አማራ ነው የታልክ? እንደ አንድ አማራ፣ በተለይ እንደ አንድ አማራ ወጣት፣ በተለይ አሁን ባለው ሶሻል ሚዲያ ላይ ባለው ነገር የሌለብንንም ያለብንንም እያነሱ እንደሚለጠፍልን ነገር ያንን እንዴት አላገናዘብከውም? አንደኛ እሷ እንደለማኝ ሆና ሰው በር ላይ ሄዳ መጮህ፣ ልክ እንዳልከው እኛ ከየት እንደመጡ ባናቅም ንጋት ላይ እየወጡ እየጮሁ ሰው እንደሚረብሹት አባውዴዎች ነው በእኛ ምን የሚባሉት። ልክ እንደ አባውዴ ሆና ነው እሷ የጮኸችው፣ የተኛውን ሰው እየቀሰቀሰችው። እሱ ደግሞ ትዝታውን እንትን እያለ የተነሳ ይሄ ትዝታ የላሊበላ ሰው ወይም ደግሞ የአማራ ማንነት ተደርጎ ነው እኮ ሀገር እኮ አልጠቀስኩም። ላሊበላ ነው ምናምን እኮ አላልኩም እኮ ቪዲዮውን አይተዋሉ ነው እንጂ ሳየው እኔ ጀስት ሰይድ ሚዩት ላድርጋችሁ። አንድ ጊዜ መልዕክት ላስተላልፍ። የሊያሾን አካውንት ሰይድ አንተ ሼር አድርግላቸው ግሩፕ ላይ ሀበሻ መልሰህ የሊያሾን አካውንት ቆይ ወንድሜ ተረጋጋ አንተ የሊያሾን አካውንት ግሩፕ ላይ ሼር አድርግላቸው። ሀበሻ ሊያሾ ላይ ቪዲዮ አንድ አይነት ሪፖርት እንዲሆን የሊያሾን ስራና ልቀቀው። ልጁ ጋር እንፈታለን፣ እንጨርሳለን። ቀጥል ሰይድ፣ ሚዩትን አንሳና ቀጥል። ወንድማችን ነው። ቪዲዮውን አይቼዋለሁ። ምናልባት ላይቭ ላይ አንዳንድ ጊዜ ሊያናድ ይችላል። ወንድማችን ሌላ ያው ይቅርታ ብለህ ቪዲዮ አንተንም እኛንም ይነካ ነው። ማንም አንተም የኛ ሆነ እኛ የተሰማን ነው የምንናገረው። አንተም የተሰማን መናገር አለብህ። የምትቀርባት ከሆነ ደውለህ ይሄ ስህተት ነው፣ በትክክል ስህተት ነው እንዳሉት እኛ ይሄንን ቪዲዮ ይሄ ሙዚቃ እኔ ሰምቼው አላውቅም። እንግዲህ ስንት ዓመቴ ሰምቼው አላውቅም። ይሄ የተዘጋ ቪዲዮ አውጥታ አሁን ላለው በተለይ አንዳንድ በብሔር ላለው ርግግጥ በተለይ እንግዲህ ምንም መናገር አልፈልግም። በዚህ ባለበት ሁኔታ ይሄንን ማስተዋወቅ ማለት እኮ ነው። ገብቶሃል? ልጨምርልህ ፍቅረ ማርያም ሚዩት ላይ ስለሆንክ ይኸውልህ ቪዲዮውን በመጀመሪያ ደረጃ ቪዲዮውን አይተዋል አይደል? የለበሰችው ልብስ፣ የተጠቀመቻቸው ነገሮች፣ በአጠቃላይ የተጠቀመችው ካራክተር የምታሳየው ነገር ከዘፈኑ ጋር የተያያዘው ነገር አማራ ቆርቁሮ ነይ አንቺ በክት ማን ነበር ስምሽ? ዝም ብለህ ቀጥል። ደግሞ የለበሰችው ልብስ የለበሰችው ልብስ ሪፖስት አድርጓን እኮ ጆክ። ኦኬ አይቶታል። ብዙዎቹም እኮ ሳያውቁ እኮ ሪፖስት አድርገው እኮ ሪፖስት ያደረጉት እነሱ ስና ምናምን እኮ ሪፖስት አድርገውት እኮ። ኧረ እኔ ሪፖስት አላደረኩትም። ግባና አየው። የሌለ ነገር ማታምጣ እዚሁ አየር ላይ ብራዘር ሳይሆን ጆካ 1 ደቂቃ ትሰጠኛል፣ ግማሽ ደቂቃ ይቅርታ። እኔ ምን አለ ምን ወንድማችን ነው በእንጃፋችሁ ጫጫታ ታደርጉታላችሁ ጋይስ። ቀለል አድርጌ አንድ ጥያቄ ብቻ ሰከንድ ማትፈጅ ፍቅረ ማርያም
አሁን አጠር አድርጌ ዝም ብለህ እንደ አጠቃላይ እንደ አማራ ወጣት ጎበዝ ታሪኩን አገሩን እንደሚጠብቅ አንድ ወጣት ይሄ ነገር ስሙ ሲጠላሽ ባልሆነ ነገር ሲተረክ አንተ ዝም ብለህ ገለልተኛውን ምን ተሰማ? ይችን ብቻ ነገርን ቪዲዮ ላይ ምን ተሰማ እሷ ላይ ማለት ነው። እሺ እውነቱን ሲናገር ጀኒውን ነው ማለት ነው። እውነቱን ነው የምናገር። እኔ በቃ ምንም ነገር አለ ላይክ አድርጌ አለፍኩኝ። ሌላ ነገር አልተሰማኝም፣ ምንም ነገር አላሰብኩም። ምክንያቱም የአሚኖችን የተሰራው ብዬ ነው ያሰብኩት። ሌላ በክፋት ነገር አላየሁትም። በእኔ ግን እንደዚህ ሰው የሚያስቆጣ ከሆነ ብያታለሁ። ባይዘው በጣም ብዙ ሰው የሚያስቆጣ ከሆነ ባይዘው ትናንትም ለእሷም ለጽጌም ልኬላት ጥያቄውን እንግባባ። ቆይ ፍቅረ ማርያም አይደለም እሷ ጋር ትሂድ። አንተ ምን ተሰማህ ነው? በቃ እሷን ተዋል። አንተ እኔ አውግዣለሁ። እኔ አዳምጠኝ። እኔ አውግዣለሁ። እዚህ ጋር ያለው ሰው አውግዟል። በጣም ብዙ ሚሊዮን ሰው አውግዟል። የሆነ ሰዎች አውግዟል። እኔ ግን ምን ተሰማህ? አንተ ምን ተሰማህ? እኔ ምንም አልተሰማኝም። እሺ ምንም ካልተሰማ እኔ ለማኝ ነኝ ብዬ አላስብም። የአማራ ህዝብም ለማኝ ነው ብዬ አላስብም። የሆኑ አካላቶች ግን አሚናዎች ይመጡ ነበረ። ጀስት የእነሱ ተሰራ ነው እንጂ እኔ ለማኝ ነኝ ብዬ ስለማላስብ እኔ ምንም ነገር አልደበረኝም። ገብቷል። ከዛ በኋላ ግን አንተ አሁን እያልክ ያለው ለማኝ ስለሌለ በኛ ማህበረሰብ ውስጥ ከየት አካባቢ ነው የመጡት ብለህ ታምናለህ አንተ? በተረዳበት መንገድ አንድ ጆካይ ይሄን አየው። ይሄ ልጅ ኖኔ ዘላሊበላም ስነግረው ነበር። ከየት እንደሚመጡ አላውቅም፣ ግን ክረምት ላይ ይመጣሉ። ጨፍጭፌ ላውርዳችሁ ሳልፈቅድ በየክረምቱ ይመጣሉ ነው ያ እንጂ ከየትም እኔ አላውቅም ብዬዋለሁ። ዘላሊበላ ከዛ ደግሞ ይሄ ልጅ አውሪውና ይሄው ጆከር ይሄ ልጅ ላኩላት እንትን ጋ ማለት ነው። ይሄ ልጅ እየጻፈልኝ ነበረ ስለ ላሊበላ ምናምን እና ይሄ ልጅ አውሪውና ነገ ይቅርታ ጠይቀሽ ቪዲዮውን አጥፍተሽ ከዛ በኋላ ደግሞ ላሊበላንም የአማራን ህዝብም ጥሩ በሆነ መንገድ ቪዲዮ ስሪ እና ቪዲዮውንም እኔ አስጠፋታለሁ ምናምን ብዬዋለሁ። በስነሳ እንደዛ ነው። አሁን እኔ ላስረዳህ፣ ጠቅለል አድርጌ ላስረዳህ። ዶክተር አንድ ደቂቃ ትሰጠኛለህ? እሺ ከፈቀድክልኝ ነው። ቀጥይሽ። ከአሁን በኋላ ግን ማንም ካነሳ ብሎ ምንም አባራቸው። መልካም። ለመጀመሪያ ጊዜ ነው ሳይ ፍቅረ ማርያም። እኔም ትላንትና ነው ቪዲዮዎችን ያየሁ። አንድ ደቂቃ ነው የምወስድብህ። በመጀመሪያ ላይ እኔ አላወኩም አልገባኝም የሚል ቃላት ከተጠያቂነት ያድንም ወንድሜ። ደማችንን ልንናገር ልንገፋ አይደለም። እኔ አልተሰማኝም ነው አዳምጣትና በቃ ይቅርታ ጠይቁ። ወንድማችን እኮ የትም ብንወረውር የትም ልትሄድ አትችልም። ወንድማችን ልንረጣ አንችልም አይደለ? ደግሞ ሁለተኛ ልነግርህ የምፈልገው ከማህበረሰብ ጋር ገጭጓ ማለት ትርፉ ውድቀት ነው። አንተ ስትናገራቸው የነበሩት ሪከርዶችን እያየሁ ነበረ። ለዛውም እኛ በዚህን ሰዓት ላይ እኛ አማራ ልጆች በጣም ሰንሳቲቭ ፓርታችን አሁን ላይ መነካት፣ ማህበረሰባችን፣ ታሪካችን፣ ሁለመናችን መነካቱ ሰንሳቲቭ ፓርት ነው። ምክንያቱም በጎን የሚወጋን ሌላ አካል አለ፣ በጎን የሚደፍረን፣ የሚገለን፣ የሚጨፈጭፈን ሌላ አካል ስላለ ከእነሱ ተደርቦ የሚናገረን ገብቶኛል። የሚናገረን ሰው ከእነሱ ተደርቦ የሆነ ነገር የሚለን ሰው በጣም ሰንሳቲቭ ፓርታችን ነው። ላስታ ላሊበላን ማስታወቅ ከፈለገች ስለ ላስታ ላሊበላ ሞር ከኢትዮጵያ ይልቅስ የውጭ አካላቶች በደንብ ያውቁታል። ላስታ ላሊበላ የሚባል አካባቢ አይደለም ልመና መሬቱ ከሌላ አካባቢ ራሱ መሬቱ መጥተው እዛ ሲኖሩ ረሃብ ራሱ አይሰማም። በተፈጥሮ የተቀደሰ ቦታ ነው። አይ ዶንት ኖ እንግዲህ አንተ በተወለድክበት አካባቢም እኮ ለማኝ አለ፣ ለማኝትም ቦታም አለ። ጎሳዬ በዛን ሰዓት በ98 ጎሳዬ በሰራበት ሰዓት ተወግዞ የላስታ አባቶች ወግዘውትኝ ይቅርታ ጠይቆ ከካሴትም አውርዶታል። ከዛም በኋላ እንግዲህ አንድ ጄኔሬሽን ማለት ይቻላል ተሰምቶ አይታወቅም። ማንም ሰው ሰርቶት አያውቅም። ይች ልጅ ትላንት ሚካኤል ሰርቶበታል። ልጅ ሚካኤል የሰራበት ላስታ ብሎ ሳይሆን መግቢያዋ ላይ አይጠራም። መግቢያዋ የምትጠራውም ሌላ አካባቢ ነው የምትጠራው። ልጅ ሚካኤል የሰራበትኝ ላስታን አንስቶ አካባቢ አንስቶ ምናምን አይደለም። ልጅ ሚካኤል የሰራበትኝ ከመጀመሪያ የምታንጎረጉረው ደግሞ የአማራን እናት የምትወክልም አይደለችም። የምጠራው ስምም የአማራን ስም የሚጠራ አይደለም። ስለዚህ ጎሳዬ ነው። ጎሳዬ በጊዜው ይቅርታ ጠይቋን። አሁን ይሷ አንስታ ለሚል ልጨርስልህ። ሁለተኛ ያዘለችበት ማዘል እንኳን አይደለም ለልመና ቅንጡ እናቶች የሚለብሱት ማዘል ነው። በጣም ውድ ከ50 እስከ 60 ሺህ የሚሸጥ ማዘል ነው። ገባህ? ይሄን አድርጋ ማድረግ ብትፈልግ ስለ ላስታ መስራት ብትፈልግ በጣም ብዙ የሚሰሩ ነገሮች አሉ።
ስለዚህ አንዳንድ ጊዜ ከአባቶች ጋር ገጭጓ የሆነ በቃ በጣም ሰንሰቲቭ ፓርቲ ጋር ገጭጓ ተርፎ ውድቀ ስለሚሆን ያው እንደነገርኩ አላቅም ማለት ከተጠያቂነት አያድንም። ደግሞ የሆነ ነገር እንኳን ኮሜንት ሲያደርጉልህ አንድ ሰውንም ቢሆን ቫሉ ያለው ኮሜንቱን መቀበል ነው እንጂ ተዋቸው ምንም አያመጡም የሚባል ባህሪ አይሰራም። እኛ አማሮች ደግሞ ሰው አክባሪ ነን። ስላከበርከን እናመሰግናለን። ቴንክ ዩ። አማራ ራሱም አማራ ነው። ቅድስትዬ ማታ ያደረገው ጆከር አንድ ጥያቄ አለ ለሱ። ምን ብሎ እንደተናገረ ቪዲዮውን አይተነዋል። ጆከርን ስትሳደብ ነበር፣ ተሳድበሃል። አሁን እዚህ ጋር መጥተህ ሌላ ቅዱስ አያጫውት ነው። አንተ ሰለኛ ባህል ኮሜንት አደረገልኝ። ጆከር ልትሰድበኝ አትችልም። አንድ ጊዜ ይቅርታ ይበለኝና አቡ በቃ ይበቃል። ወንድማችን ነው። ይቅርታ ይበላት ፍቷል። በቃ ሌላ ነገር የለም። ምንድነው ይቅርታ የሚለው? ገሎ መንግስት ገሎ ይቅርታ ይልሃል። ምን ማለት ነው? አንድ ጊዜ ቆይ አንተ ቁጭ በልሽ። ኖ በቃ ሰው እኮ ገሎህም እኮ ይቅርታ ይልሃል እኮ። መንግስትም እኮ እያረደና እየገደለ እኮ ይቅርታ የሚጠይቅ ሰው አልሞተም እያለ ነው። እኔ አልሰደብኩትም ሀሳቢን ጆከር አንተ ባትሳደብም አንተ የአማራ ልጅ ነው ይብላል። እንደ አማራ አልሳደብም ብትለኝም አሁን ብትለኝም ምን ያልሰድብም አሁን ተሳዳቢ ሰው ገባህ? በቃ አሁን እኔ እንትን አእምሮ ተነሳ ነው። ስቤያለሁ እኮ አለቃ፣ ኢንቫይት አድርጌያለሁ። ግባ። የሚመለከተን ሰው ስርዓት የላቸውም፣ በስርዓት አይነጋገሩም ነው የምትባሉ። ምንድን ነው በያፍ እያነሳ? እኔ ሀሳብ እየሰጠው ነው አይደል? እየተናገርኩ ነው አይደል? መጠየቅ ያለብኝን ነገር መጠየቅ የማችል ሰው ነኝ። እኔ ብቻ ልጠይቀው አይደለም። ያ ከሆነ ሌሎቻችሁ አዳርህን ያንተን ሀሳብ ስናስተናገድ እንደ ኢንቫይት እያደረኩ ነው። አይ ለምን ሪኮስት አይልክም? ሪኮስት ልኳል። ችግር የለውም፣ ላስገባው። ስለዚህ አድምጣችሁ ይሄ ቢሆን ይሄ ነው ብላችሁ ሀሳብ ማንሳት ሌላ ጉዳይ ነው። ታክ ወይኔ ጆከር። ለማንኛውም የተናገርከውን ነገር እኔ ማታ በአንተም በጣም ተናድጃለሁ። እንደ እገዛና እንደ ጉልበት ነው የሰጠሃት። አግባብ አይደለም። አሁንም እያነጋገረን ያለው የአንተ ጉዳይ ነው። ጥፋቱን አጥፍተዋል፣ ተናግረሃል። አልተናገርኩም አይደለም፣ ተናግረሃል። ብራዘር ወንድማችን ነህ። እንደ ወንድማዊነት የተናገርከው ነገር አጸያፊ ነገር ነው። ተው፣ መደጋገም አያስፈልግም። አይ ይቅርታ ብለህ መለያየት ነው ያለብን። እሺ፣ እያስደበርኳችሁ ካላችሁ ይቅርታ። ቪዲዮንም ማስጠፋት አለው፣ ቪዲዮ ማሰራት አለው። በአግባቡ ቪዲዮ ማትስራ። እኔ ለተናገርኩ ላይ ብላይ በደንብ ቪዲዮን አላየሁትም፣ ልብ አላልኩም። ይቅርታ እህት ወንድማቸው። ያ ይቅርታ፣ ሁላችሁ የሚያስደበርኳችሁ ካላችሁ ይቅርታ። ቪዲዮውን እሷን አስጠፋታለሁ ነው ያልኩት። ቪዲዮውን አስጠፋትና ይቅርታ እንትን ትላለች። ተው
ቪዲዮ ታጥፋ አታጥፋ የራስህን ብቻ ተወጥተህ ሂድ እንጂ ስለ እሷ ተዋት። እሷን በምናስጠፋው እናስጠፋታለን። ስለዚህ ለቀጣዩም ቢሆን ለምትመለከቱት ነገርና ለምታዩት ለምትሰሩት ነገር አግባብ ያለው ነገር ስሩ። አግባብ ያለው ስትገቡም ስታዩም ንግግርም ስታረጉ ሳታዩ አትናገሩ። ነገሮችን በደንብ አድርጋችሁ ሳታዩ አትናገሩ። እህት ወንድሞቻችን፣ ባህላችንም ማንነታችሁ አንተ አሁን አማራን እንደዛ ማስተባበሪያ ስትሰጣት እኛ እየተቃወምን ማስተባበሪያ ስትሰጥ በጣም ነበር እኔ ያመመኝ። አሁንም ይቅርታ ስላልክ ሌሎቻችሁ የምታነሱት ሀሳብ ካላችሁ አሁን ማንሳት ትችላላችሁ። እኔ በብቻዬ ወንድማችን ነው ይቅርታ ጠይቋል፣ አለቀ። ሌላ ማንም መጥቶ ለሌላው መማሪያ መሆን አለበት። ይቅርታ እያለ እኛ መግፋት የለብንም። ስንጠይቀው ቀጥ ብሎ መጥቷል። መጠየቅ ያለበትን ጠይቋል። ዘሯ ልጠይቀው የሚያውቃት ከሆነ በቅርበት የሚያውቃት ከሆነ ጠይቁት። ሌላ ጥያቄ ስለ እሷ ጠይቁት። ብሔሯን ሊነግረን ይችላል። እሷ አላውቅም፣ ስለ ብሔሯ አላውቅም። ተውት ጎበዝ ተውት። ለብሔሯ አላውቅም። እናመሰግናለን ወንድማችን፣ ይቅርታ ስላክ እናመሰግናለን። በእናትህ ቆይ የምንጠይቀው ጥያቄ አለ። መሀል ገብታ አታስተባብልብን። በየተራ እንጠይቅ። ሰያይ ቆይ አንዴ ምን እንዳላት ታውቃለህ? እኔ አማራ ነኝ አላት። ቆይ ስማት፣ እኔ ይቅርታ ጎጃሜ ነኝ እያለ ነው የተናገር። እንደምታውቀው ነው የተናገረው። እሱም እሷን ያውቃታል ማለት ነው። እሱን የምታውቀው ከሆነ እሱም ያውቃታል። ስለዚህ ይንገረን። አላውቃትም የሚባል በቃ ስለ እሷ ማንነት ሚጣ ተረጋጊ እንጂ እናቴ። እዚህ ጋር እኮ እያወራን ያለ ነው። ተነጋግረን እኮ በስነስርዓት ሊና ነኝ ሚጣ አይደለሁኝም። እና ቆይ ዘሬን ታውቂያለሽ አይደል ብለህ ሊና ነው የምባለው። ሲጀመር አንድ ደግሞ ጥያቄ እጠይቃለሁ። ቅዱስ ምክንያቱም እኔ በብዙ ቪዲዮ ምሰራለሁ፣ ስለ ብዙም ነገር ስለምሰራ ይታወቃል። አሁን ይቅርታ ጠይቃለህ። እነዚህ ብሔርተኛ ስለሆኑ አንተ ኢትዮጵያ ነው ያለው። አያይዘን ደግሞ የራሳችንን ወንድም ወደ ሌላ ነገር ማስበላት እንዳንገባ ሁላችንም ብሔርተኛ ስለሆን እዚህ ጋር ወጥ ነገር ስለምናወራ እናመሰግናል። ቀጣይ ግን ብሏል እንዴ? በቃ ፍቱ እናንተ እየመጣችሁ የምትሞጣሞጡብኝ ዘንድሮ እኔ እያወራሁ ቪዲዮንም ማስጠፋታለሁ። ይቅርታም ቪዲዮ ትሰራለች። ቪዲዮንም አታስጠፋ፣ ችግር የለውም ወንድሜ። ግን በመጀመሪያ ለቀጣይ ባህላችሁንም ወጋችሁንም የተለያየ ማንነታችሁን አስከብሩ። እኔ እኮ ያልኩት ባይዘዌ በስነ ስርዓት እንጠይቅና እናስጠፋ ነው። ሌላ ነገር አልነበረም። ይቅርታ ከነበራችሁ አሁን ይቅርታ ወደዛ ይቅርታ ጠይቀሃል ወንድሜ። ሰላሙን አሁን እኛ ራሳችን ስለምንጨቃጨቅ ውረድ አንተ። ሰላሙ ጆከር ደህና ነህ? እኔ ደህና አይደለሁም። አንድ ነገር ልንገራችሁ። እኔ ቤት መታችሁ 4000 ምናምን ሰው ውይይት እየተደረገ ኛ ስርዓት የሚባል ነገር እኔ ያለሁበት እንዴ ምን አገባኝ? እኔ እኮ አሁን ነው የገባሁት። ምን አገባኝ ምናምን አይደለም። የሚመለከተን ሰው እኮ አለ ጋይስ። እኛ ቪዲዮ እንድታነሳ አትበል ጆከር። እኛ በጉልበታችን እናስጠፋዋለንም ባን እናደርጋታለን። ሲሪየስ ነው። እዚህ ጋር መታችሁ አታላግጡ። በቃ ሳቅ ምናምን አያስፈልግም። ህዝባችን ያላገጥኩኝ አይደለም ሌላ ኦነስትሊ ስፒኪንግ በቃ አንቺን አይደለም አንቺ እሱ እየተናገረ ገብታችሁ በቃ ይቅርታ ብሏል ዝም በሉ ምናምን አይባልም። እሱ እየተናገረ ነው አይደል? ደብል የምትናገሩ ሰዎች ልክ አይደላችሁም። ልጁ ጥያቄውን ተጠይቆ ጥያቄውን ይመለስ። ቅዱስ ላሊበላን ለማኝ እያለ ነው የተናገረ። ቅዱሱንና ንጉሱን ከኢትዮጵያ ምድር ላይ እንደ ቅዱስ ላሊበላ ንጉስም ቅዱስም የሆነ አንድም መሪ የለም። አሁን ወደ ሊያሹ እንመለስ ወይስ ትጨቃጨቅ ያለሽ አንቺ? በቃ ነው ጨርሻለሁ። ግን አታላግጡ ማለት እንደ ገብታችሁ በቃ መጣ ይቅርታ አለ። ዝም በይ። አሁን ወደ ሊያሹ ግሩፕ ላይ ያልገባችሁ ግሩፕ ላይ ጆይን በሉ። አንድ ጊዜ ቪዲዮውን ፖስት አድርጌላችኋለሁ። በዚሁ ልክ ነው የተናገረች። ሌላ የተናገረችው ልክ ነው እኮ። ምንድን ነው አሁን የሚያስቆጣ ምናምን ነገር የለውም። ትክክል ነገኛ ነገር ነው የተናገረችው። ልጅየው በሳቅ በምናምን የሚባል ነገር የለም። ልጅየውም የተሳሳተው ነገር ያለ አላመንኩበትም ምናምን። እኔ ይቅርታው ራሱ የትክክለኛ ይቅርታ አይደለም።
የተሰራው ስራ ትክክል ነው። ጠየቀ ብራዘር፣ በቃ መጣ ይቅርታ ጠየቀ እኮ ሲሆን አንደኛ ይሄ ልጅ ኢትዮጵያ ነው ያለው እኮ ይቅርታ አለ አይደለ እንዴ? ኢትዮጵያ ነው የሚኖረው እኮ ይሄ ልጅ። በቃ ይቅርታ ጠየቀ፣ አክብሮ መጥቶ ራሱ ይቅርታ መጠየቁ አፕሪሼት ማድረግ አለባችሁ እንዴ። የሊያሾ ነገር የሚሰማኝ ሰው አለ? ቆይ ይመቻቸው። ይመቻችሁ እኮ አይደለም ዋሲሁን ጆካ እኔ አማራ ነኝ ብሎ የሚያስብ ሰው ይህን ያህል በደንብ ተቆጭቶ ትናንትና በደንብ አይቶት አስቦበት በደንብ እኔም ተቆጭቻለሁኝ ትክክል አይደለም ብሎ 100% አምኖበት መሆን መቻል አለበት። አሁን አንተ ስላልከው ብቻ እኔ ስላልኩት የሆነ ወይም አማራው ተቆጥቶ መሆኑን ሲያቅ ብቻ መሆን የለበትም። እንደ አማራ በደንብ ገብቶት እንዴ ይሄ ነገር ልክ ነው ሰው ልጅ እንደዛ ማለት መቻል አለበት። አንድ ጊዜ ከስልክ ሪከርድ ነው እንደ ላክሽሊ ቴሌግራም ላይ የሊያሾን አንድ ጊዜ የሚያሰማልኝ ሰው አለ። እዚህ የሊያሾን ንግግር የሚያሰማልኝ ሰው አለ። ለዚህ ስትባሉ አንድ የሚገባ ሰው የለም። የአማራ ልጆች ላሊበላን እንደዚህ ብላ በለማኝነት አስጠራች። ላሊበላ አዲስ አበባ ሊመጡ ምንድን ነው የሚያደርጉ? አሁን እነዚህ የሰራቸው ምንድን ነው የሚያደርጉት? የሚያሳዩ ሁሌ ጧጧት በየሰራቸው መጥተው ይህንን ነገር ያሳያሉ። ይህንን ነገር ያሳየችው ልጅቷ ቲክቶክ ኢንፍሉዌንሰር ናት። አቁሞ በቃ ይህን ነዋ ሲሆን ሊያሾ ትክክል ናት ያልከኝ ትክክል ናት። ማንንም ትክክል ማንን ነው ትክክል ብለው? እኔ ማንንም ትክክል ነው ብለው ሊና ነው ያለው። ሊያሾ ያለ መስሎኝ ነው እኔ ሊና ነው እንጂ ያለው ጆካ ሊና ይችኛል። ሊና ነው ትክክል ናት። በዚህ ጉዳይ ማንን አባቱ ነው ትክክል ምለው? ይሄ ለማይለው ነገር ለሞታ እንዴ እሺ። አሁን የሊያሾን አካውንት በመጀመሪያ ሀበሻ ሰርተሃል አይደል? ቪዲዮ የሊያሾን አካውንት እንትሉ ላይ ሼር አድርገው፣ ግሩፑ ላይ ሼር አድርገው። አፍጥ ነው ፖስት አድርጌላችኋለሁ። በደንብ አብራርችው። ፖስት አይደለም ቴሌግራም ግሩፑ ላይ ሼር አድርገው እያልኩ እኮ ቴሌግራሙ ላይ ነው ፖስት ያደርጉት እኮ። ይሄ ይግማ የሚለውን ወይ ብሎክ አድርጉት ወይ ሚዩት አድርጉት። ልክ ናት የሚል አለ። ከቅድም ጀምሮ ሁለቱንም ልክ ናቸው የሚል አለ። ይግማ የሚለው ኦኬ ሼር አድርገዋል። ሊንኳንም ሼር አድርገዋል አይደል? የቲክታክ ሊንኳን አብሮ ነው ከታች ድገምና ሊንኩን ሸር አድርግላቸው። አሁን በቪዲዮ ሀበሻ ለቆላቸዋል። እሱን ቪዲዮ እያያችሁ የሊያሾን አካውንት አንድ ጊዜ ወደ ግሩፑ እንደመግባት አለበት። ሰይዶ ረባቦ የሚባል ሰው ሰይዶ ረባቦ ራሳይ ባክ ዛሬ እኮ ትኩስ ጦርነት እኮ ነው። ወደ ግሩፑ እኮ አካውንቷን አጠፋች። ሊያሾ ተለቋል። እሺ ግሩፑ እንዴት መግባት እንዳለባቸው አሳይልኝ። አንድ ጊዜ አሳያለሁ። እንደዚህ በዚህኛው ስራ ይዤ ነው። አንድ ደቂቃ ሀበሻ አሳይልኝ። ናቲ የደግመ ላክ ላስገባ ግባማ ሀበሻ አሳይ። አንተ አሳይማ ወደ ግሩፑ እንዴት መግባት እንዳለባቸው። ሊያሾ ላይ ዘመቻ ሊያሾ አፍጥኑት። ማንንም ናቲን አስገቢው እየላከልሽ ነው። ይህ ካለ አንድ አበባ ስጥ ናትዬ። እየታየህ አይደለም? ካሜራው ደብዝዟል ወይስ ስልኬ ነው? ማንን ነው ያስገባሽው? አንድ ቁጥር ጽፏን ናቲ ሞዴሬተር አስገቡት። እሺ ቀጥሉ። ግሩፕ ላይ ያልገባቸው ወደ ግሩፕ ግቡ። የአንተ አይታይም፣ ካሜራው ደብዝዟል። ሀበሻ ትራንሳው ደግሞ ሚዩት ነህ። ሰይዶ ረባቦ ቢያሳይልን ምን አለ ግን? ምኑ ነው የማሳየው? እንዴት እንደሚገቡ ነው ወደ ግሩፕ እንዴት እንደሚገቡ። እሺ አሁን እንዴት እንደምትገቡ ላሳያችሁ ነው። ዘመቻ ሊና
እንድትፖስት ነው ያደረገው። ለምንድን ነው የወረድከው? አበባ ልኳን አስገቡት። ሚታሳቡ ደግመህ ላክ። ይቅርታ ለመተኮስ እንትን ስላልኩኝ ያላግባብ ተጭኔው ነው። አሳይም አንድ ጊዜ ወደ ግሩፕ አሁን በቀጥታ እስቲ አቦታው በቀጥታ ምን ታደርጋላችሁ መሰላችሁ? አዩ አሁን በጆካ ፕሮፋይል ትገባላችሁ። እሺ ከዛ